መሰረታቲሃ ውስተ አድባር ቅዱሳን እንግዲህ ሁሉም አለ መሰረት አይሆንምና ከመቤታችን ጥንተ ልደት ጀምረን አጠቃላይ የመሰረትን ጥቅም ይዘን ለመነጋገር እንሞክራለን። ባለችን ትንሽ ደቂቃ እግዚአብሔር አምላክ ለኔም የምናገርበትን አንደበት እናንተም ደግሞ የምትረጋጉበትና የምታስተውሉበትን ልቦና ያድላችሁ ያድለን። አሜን። እመቤታችን ቅድስት ድንግል ማርያም መሰረቶቿ በተቀደሱ ተራሮች ላይ እንደሆኑ ነቢየ እግዚአብሔር ዳዊት በትንቢቱ አስቀምጦታል። እነዚህ መሰረት የተባሉት ከኋላ ያሉት ስርወ ጉንዷ የዘር ሐረጓ አመጣጧ ነው። ድንግል ማርያም በእናቷ ከቤተ ክህነት ናት፣ ከነገደ አሮን። በአባቷ ከቤተ መንግስት ናት፣ ከነገደ ይሁዳ፣ ከነ ዳዊት፣ ከነ ሰሎሞን። ስለዚህ በሁሉም በኩል የዚህ ዓለም ሊመካበት ከሚችለው ነገር ሁሉ በላይ ናት እመቤታችን። እምቤተ ክህነት ወመንግስት ሀረይዋ ይእቲኬ ማርያም ይእቲ በማለት ቅዱስ ያሬድ በድጓው እንደገለጻት እመቤታችን ቅድስት ድንግል ማርያም ከነዚህ ከተቀደሱ ወገኖች የተገኘች ስለሆነ ከኋላ ያለው ታሪኳ መሰረቷም የተቀደሰ ነው ይላል። ይህ እንግዲህ ጥንተ ልደቷ መሰረቷን የሚገልጽልን ነው። እመቤታችን ግንቦት 1 ቀን ተወልዳለች። በ15 ዓመተ ዓለም ወይም ክርስቶስ ሰው ለመሆን የእኛን ስጋ ለመልበስ ከድንግል ማርያም ለመወለድ 15 ዓመት ሲቀረው ዓመተ ፍዳ በዓመተ ምሕረት ዓመተ ኩነኔ በዓመተ ስጋዌ ለመተካት 15 ዓመት ሲቀረው በ15 ዓመት ዓለም ነሐሴ 7 ቀን ድንግል ማርያም በመልአኩ በቅዱስ ገብርኤል ብስራት ተጸንሳ ግንቦት 1 ቀን ተወልዳለች። ከመወለዷ በፊት የነበረው የጥንተ ልደቷ ታሪክ አስተማሪ ስለሆነ አጠር አድርገን እናየዋለን። ነገረ ማርያም እንደሚነግረን በትርጓሜ ወንጌል ላይም ሊቃውንተ ቤተክርስቲያን እንዳስቀመጡልን እመቤታችን ቅድስት ድንግል ማርያም ልደቷ በትንቢትም የተነገረ ነው። ትንቢት አለው። በሁለተኛ ደረጃ ምሳሌም አለው። እንደዚሁም ህልምና ራእይም የታየበት ታሪክ ነው። ከትንቢት አንጻር ስንመለከት የመጀመሪያው አሁን የተናገርነው ኃይለ ቃል ነው። መሰረቶቿ በተቀደሱ ተራሮች ላይ ነው ብሎ ነቢየ እግዚአብሔር ዳዊት እንደተናገረው እመቤታችን ከነገደ ይሁዳ ከነገደ አሮን የተገኘች ንጽሕት የሆነች እናት ናት። ዓለም ሳይፈጠር በሥላሴ ህሉና ትታሰብ የነበረች ናት። ያቺ ትታሰብ የነበረችዋ ድንግል ማርያም አዳም በተፈጠረ ጊዜም በአዳም ከርስ ውስጥ የነበረች ናት። ይህንን ቅዱስ ያሬድ ሲናገር ምን ብሏል? ማርያም ሰትሃቱ እምትካት ውስተ ከርሱ ለአዳም ከመ ባህሪ ጸዓዳ ይላል። ማርያም በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራ ነበር በማለት ይናገራል። ከጥንት ጀምሮ ያ ነጭ ዕንቁ የተባለ ንጽህናዋ ቅድስናዋ ነው። ጥንተ አብሶ የሌለባት መርገመ ሥጋ መርገመ ነፍስ የማይገኝባት በረከተ ሥጋ በረከተ ነፍስ የምታሰጥ መሆኗ ቀድሞ የታወቀ የተወሰነ ነበር። ስለዚህ መሰረቶቿ በተቀደሱ ተራሮች ላይ ናቸው በማለት ነቢየ እግዚአብሔር ዳዊት ተናገረ። እንደዚሁም
ነቢዩ ኢሳይያስ በትንቢቱ ምዕራፍ 11 ከቁጥር 1 ላይ ተወጽእ በትር እምስወ እሴይ ወየዐርግ ጽጌ እምኔሃ ይላል። ከእሴይ ስር በትር ትወጣለች፣ ከዚያች በትርም ፍሬ ይገኛል ይላል። እሴይ ማለት የዳዊት አባት ነው። ከዳዊት ዘር ከነገደ ይሁዳ የምትወጣ በትር አለች የተባለችው ያቺ በትር ማናት? እመቤታችን ቅድስት ድንግል ማርያም ናት። አበባው ደግሞ ማን ነው? መድኃኔ ዓለም ነው። መዓዛ ቅዱሳን መድኃኔ ዓለም ነው። ይህንንም ነቢዩ ኢሳይያስ ቀድሞ ነግሮናል። እንደዚሁ የንጉሥ ዳዊት የነቢዩ ዳዊት ልጅ ጠቢቡ ሰሎሞን በመኃልየ ሰሎሞን ላይ ንኢ እምሊባኖስ እህትየ መርዓት ንኢ እምሊባኖስ ንኢ ወትወፅኢ እምቅድመ ሃይማኖት፣ እህቴ ሙሽራ ሆይ ከሊባኖስ ነይ በማለት እመቤታችን የምትወለደው የምትገኘው የት ቦታ ላይ እንደሆነ እንደ ጠቢቡ ሰሎሞን በትንቢቱ አመልክቷል። ልብ በሉ። ዳዊት ተናግሯል፣ ኢሳይያስ ተናግሯል፣ ሰሎሞን ተናግሯል። እነዚህ ሁሉ ነቢያት ስለ እመቤታችን ቅድስት ድንግል ማርያም ወደዚህ ዓለም መምጣት አመጣጧ እንዴት እንደሆነ ቅድስናዋ ምን እንደሚመስል ገልጸዋል። እንደውም ምን ይላል ጠቢቡ ሰሎሞን? አልብኪ ነውር ወኢምንትኒ ላዕሌኪ ጻኢ እምሊባኖስ እህቴ መርዓት፣ እህቴ ሙሽራ ሆይ ነውር የለብሽም፣ በአንቺ ላይ ምንም ነገር ያየሁት ነገር የለም፣ ፍጹም ነውር የሌለብሽ ነሽ በማለት እመቤታችን ንጽሕትና ቅድስት መሆኗን ጥንተ አብሶ በአዳም ሕግ መተላለፍ ምክንያት የመጣው የውርስ ኃጢአት ያላገኛት እናት መሆኗን ይናገራል። እንግዲህ እነዚህ ነቢያት ሁሉ ድንግል ማርያም እንደምትወለድ ትንቢት ሲናገሩ ነበር ማለት ነው። ለዚህ ሁሉ መሰረቱ ምንድን ነው? ኢየሱስ ክርስቶስ ይህን ዓለም የሚያድነው የእኛን ሥጋ ለብሶ እንደሆነ የተነገረው ትንቢት ይፈጸም ዘንድ ነው። ሁሌ እንደምንናገረው ሕግ በመተላለፍ ምክንያት አዳም ከቀደመ ክብሩ ተዋርዶ ከገነት ተባሮ መንጸፈ ደይን ወድቆ በእግረ አጋንንት ተደብድቆ ጸሎቱ የማይሰማ መስዋዕቱ ጉዳይ የማይፈጽም ሆኖ ይኖር ነበር። እግዚአብሔር አምላክ ብበድለው እንደፈረደብኝ ብለምነው ደግሞ ይቅር ይለኛል፣ በፈታሂነቱ መሐሪነቱ አለ ብሎ አባታችን አዳም እንባ ሲያልቅበት ደም ሲያልቅበት እዥ እያነባ እግዚአብሔር ለምኗል። እግዚአብሔር አምላክም ከልጅ ተወልጄ በመስቀል ተሰቅዬ ሥጋዬን ቆርሼ ደሜን አፍስሼ አድንሃለሁ ብሎ ቃል ኪዳን ገብቶለታል። ያ ቃል ኪዳን ይፈጸም ዘንድ ነቢያት ትንቢት ተናግረዋል፣ ሱባኤ ገብተዋል። አንሰ ኃይለከ ወነአድኅነነ፣ አቤቱ ኃይልህን አንስተህ መጥተህ አድነን። ፈኑ እዴከ እምአርያም፣ እጅህን ልጅህን ወልድን ከአርያም ልከህ አድነን። ፈኑ ብርሃነከ ወጽድቀከ፣ አቤቱ እውነትና ብርሃንህን ላክልን እያሉ ትንቢት ተናግረዋል። ሱባኤም ቆጥረዋል። ጌታ መቼ መጥቶ ሰው እንደሚሆን እንዴት እንደሚወለድ ቀድመው ተናግረዋል። በዚያ ትንቢት መሰረት ቅዱስ ጳውሎስ በመልእክቱ በገላትያ እንደገለጸው ያ ዘመን ያ ዕድሜ ሲደርስ እነሆ የሚወደውን አንድያ ልጁን ወደዚህ ዓለም ላከ ከሴትም ተወለደ ብሎ እንደገለጸው እመቤታችንን ማግኘት ግድ ነበረ እኛን ለማዳን። ብኪድህን ዓለም የምንለው ከዚህ አንጻር ስለሆነ ማለት ነው። ሰው ሁሉ በውርስ ኃጢአት ውስጥ የነበረ ነው። ያ ማለት ከአዳም በወረስነው ኃጢአት ምክንያት ኃጢአት ከአንዱ ወደ አንዱ ተላልፎ
እያንዳንዱ ሰው ሲሞት ገነት በመላከ ገነት ሱራፊ እጅ ታጥራ ስለነበረ ስጋው ወደ መቃብር ይገባል፣ ነፍሱ ወደ ሲኦል ነው። ደግ የሰሩትም ክፉ የሰሩትም እድላቸው ያነበረ። ከነዚህ ሁሉ መካከል ግን አሁንም ነቢዩ ኢሳይያስ በትንቢቱ ምዕራፍ 1 ቁጥር 19 ላይ እንደገለጸው እግዚአብሔር አምላክ እኛን ለማዳን ሲፈልግ ንጹሕ የሆነች ያበድሮን እግዚአብሔር ለአናብጽ ጽዮን እንኩሉ ተአይኒሁ ለያዕቆብ እንዳለ ንጹሕ የሆነችዋን የሰው ዘር ለተዋህዶ መረጠ፣ ፈለገ። የድንግል ማርያም ልደት ከዚህ ጋር ይገናኛል። እግዚአብሔር ጸባኦት እመያትረፈ ዘርአ እምኮነ ከመ ሰዶም ወከመ ገሞራ መሰልነ። እግዚአብሔር አምላካችን ዘር ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰል ነበር በማለት ነቢዩ ኢሳይያስ ይናገራል። ዘር ባያስቀርልን ኖሮ ያቺ የቀረኝ ዘር ማናት? ድንግል ማርያም ናት። ሌላውማ በጥንተ አብሶ የወደቀ ነው። ሌላውማ ከገቢር እንኳን ንጹሕ ቢሆን ከነቢብ አይነጻም። ከነቢብ ቢነጻ ከሐልዮ አይነጻም። ያቺ ንጹሕ ዘር ተቀምጣ ነበር እንደ ሰዶም እንዳንሆን፣ እንደ ገሞራ እንዳንሆን፣ ዘላለም የዲያብሎስ አገልጋዮች ሆነን እንዳንቀር፣ በሲኦል እየተሰቃየን እንዳንኖር እግዚአብሔር አምላክ ያስቀረልን ዘር ነበረ። የድንግል ማርያም ልደት ከዚህ ጋር ይገናኛል። ቴክታና በጥሪቃ የሚባሉ በዘመድ የበዙ በሀብት የከበሩ እጅግ በጣም በኃይለ ጸጋ ባልና ሚስት ነበሩ። ነገረ ማርያም እንደሚገልጸው ሀብታቸው እጅግ በጣም ብዙ ነው። ግመሎች፣ በጎች፣ ፍየሎች አሏቸው። ወርቅ፣ መረግድ፣ ያክንት የተለያየ የማዕድን አይነት በቤታቸው አለ። በዚህ ዓለም የሀብት መለኪያ መሰረት እጅግ በጣም ሀብታም የሚባሉ ሰዎች ግን ደግሞ እግዚአብሔርን የሚፈሩ። ትልቁ ነገር እዚህ ጋር ምንድነው? ልጅ አልነበራቸውም ስማቸውን የሚያስጠራ። እግዚአብሔርን ዘወትር በጸሎት ይጠይቃሉ ዘር እንዲሰጣቸው፣ ሀብታቸውን የሚወርስ ሃይማኖታቸውን የሚከተል ስማቸውን የሚያስጠራ ዘር እንዲሰጣቸው ሁል ጊዜ እግዚአብሔር አምላክን ይለምናሉ። በመጨረሻ አንድ ቀን ባለቤቷ ገብቶ መዛግብቱን ሁሉ ሲመለከት ያለው ሀብት ብዙ ነው፣ ያለው ንብረት ብዙ ነው፣ ወርቁ ብሩ ብዙ ነው፣ ግን ልጅ የላቸውምና ባለቤቱን እህቴ ሆይ ይሄ ሁሉ ሀብት አለ፣ ነገር ግን ይህን ሀብት የሚወርሰን የለ፣ ልጅ የለም፣ ምን ዋጋ አለው ይሄ ሁሉ ነገር አለ። እኔ ታዲያ ለዚህ ምኑ ነኝ? ሂድና ወደ እግዚአብሔር ቤት ሄደ ደጅ ጥና አለችው። ወደ እግዚአብሔር ቤት ሄዶ ደጅ ጠና። ከዚያ በኋላ ህልም አዩ። ያዩት ህልም ምንድነው? ከቤታቸው ከበረታቸው ነጭ እምቦሳ ስትወጣ፣ እምቦሳ እየወለደች እስከ 6ኛ ስትደርስ፣ 6ኛ ላይ እምቦሳዋ ጨረቃ ስትወልድ፣ ጨረቃዋ ደግሞ ፀሐይ ስትወልድ ይሄንን አዩ። ይሄን ሲነጋገሩ ጉዳዩን ለማወቅ ወደ ዘመኑ መፈክረ ህልም ተርጓሚ ተባለ። በዘመኑ ህልም የሚተረጉሙ አሉ። እነዚያ ህልም ተርጓሚዎች የሆነውን ሆነ ነው የሚሉት፣ ያልሆነውንም አልሆነም ነው የሚሉት። እንደ ዛሬዎቹ ቀባጣሪዎች አይደሉም። ዛሬ ሲያቃዠውም ህልም አየሁ ይላል። ቅዠት ስለሆነ ግን አይፈጸምም። ሲተረጉምም በመሰለው ይተረጉማል። ለጠላው ሰው በክፉ ይተረጉማል፣ ለወደደው ሰው በደግ ይተረጉማል። እግዚአብሔር ደግሞ ያሁን ያለው ይሆናል። እንደዚህ አይደለም። እነዚህ ሰዎች በዘመኑ ታዋቂ ወደ ነበሩት ህልም ተርጓሚዎች ነው የሄዱት። ባለቤቷ ወደዚያ ሄደ። ከሄደ በኋላ ይህንን ያየውን ነገር ተናገረ። እነሆ ከቤታችን ከበረታችን እንቦሳ ወጣች። እንቦሳዋም ቦሳ እየወለደች እስከ 6ኛ ደረሰች። 6ኛ ላይ ጨረቃ፣ ከጨረቃ በኋላ ፀሐይ።
ይሄ ግልጽ ነው። ልጅ ትወልዳላችሁ። እግዚአብሔር በልጅ ሊጎበኛችሁ ነው። መጨረሻ ላይ ስድስተኛ ላይ የምትወለደዋ ጨረቃ ምናልባት እንደው ከነዚህ ሁሉ የምትበልጥ እጅግ ደስ የምታሰኝ ለእግዚአብሔር ቅርብ የሆነች የምትወለድ ልጅ ትኖራለች። የፀሐይን ጉዳይ ግን ለጊዜው አልተገለጸልኝም፣ ቀኑ ሲደርስ እግዚአብሔር ይፍታው ብሎ ተረጎመላቸው። ከዚህ በኋላ አመኑ፣ እንዳመኑት ሆነ። ጸነሰች፣ ልጅ አገኙ፣ ወለደች። ስሟን ረከብኩ ስእለትየ፣ የልመናዬን አገኘው፣ ረከብኩ ተምኔትየ፣ የሐሳቤ የምኞቴ የተፈጸመልኝ ስትል ሄኤሜን ብላ ሰየመቻት። ቅድም ያው ከላይ እንደገለጽነው እስከ ስድስተኛ ትውልድ ድረስ እየወለዱ ዘራቸው እየበዛ ሄደ። ሄኤሜን፣ ደርዲኢን፣ ደርዲ ቶናህን፣ ቶናህ ሲካርን፣ ከዚያ ሲካር ሄርሜላን፣ ሄርሜላ ሐናን ወለዱ። መጨረሻ ላይ ከነገደ ይሁዳ ወገን ለሆነ ኢያቄም ለተባለ ሰው ደግሞ ሐና ተዳረች። ያ ቀድሞ በሄሬዲቲ በዘር የመጣ የመካንነት ጠባይና ባህሪ አሁንም ማን ላይ ደረሰ? እና ሐና ላይ ሲደርስ የዚሁ አይነት ፈተና መጣ። እግዚአብሔር ያው ሊሰራ ያሰበው ድንቅ ነገር ሲኖር ነው። በተለይ በቅዱሳን ሕይወት ውስጥ የምናውቀው ምንድነው? ቅዱሳን ብዙ ልጆች የሏቸው፣ ወይ በድንግልና በምናኔ ሕይወት የሚኖሩ ናቸው፣ ወይም አንድ ወይ ሁለት ልጅ ነው ያላቸው። ግን እነዚያው የተባረኩ ናቸው። እነሱም የሚወለዱት በጸሎት በስዕለት ነው። ገድለ ቅዱሳንን ስናነብ የምናገኘው ነገር ይሄ ነው። የስምዖንና የአግሌስያን ታሪክ ስንመለከት ገብረ መንፈስ ቅዱስ እንዴት እንደተወለዱ፣ የጸጋ ዘአብና የእግዚአብሔር ሕይወት ስንመለከት አቡነ ተክለ ሃይማኖት እንዴት እንደተወለዱ እንዲህ አይነት ሕይወት እናያለን። ዛሬም በዘመናችን ለቤተክርስቲያን በጣም አገልጋይ የሆናችሁ ምእመናን፣ ሁሉ ነገር ያላችሁ ቅን የሆናችሁ ነገር ግን ምናልባት ልጅ ሳታገኙ ደጅ እየጠናችሁ ያላችሁ አላችሁ። እግዚአብሔርን እስከለመናችሁት ድረስ እግዚአብሔር ይፈጽመዋል። የአንድ ብዙ የሆነ ሺህ አውል የሆነ ዘር እግዚአብሔር አምላክ ሊሰጣችሁ አስቦ ስለሆነ ያንን በተስፋ መጠበቅ ያስፈልጋል። የሀገሬ ሰው ስም ሲያወጣ ሺህ አውል ሺህ መልስ ይላል። ይሄ ምን ማለት ነው? አንዱ ስለ ሺህ የሆነ ማለት ነው። ምን ብላለች ሐና እመ ሳሙኤል እስመ መካን ወለደት ሰብዓተ ወወላድሰ ስእነት ወሊደይ ብላለች። መካኒቱ 7 ወለደች፣ ወላዷ ደግሞ መውለድ ተሳናት ትላለች። እግዚአብሔር አምላክ ብዙ ብንወልድም የወላድ መካን ሊያደርገን ይችላል። አንድ ደግሞ ሰጥቶ ሊያበዛው ይችላል። እንዲህ አይነት ነገር በቅዱሳን ሕይወት ውስጥ አለ። ኢያቄምና ሐና በትዕግስት ሆነው እግዚአብሔር አምላካቸውን እየለመኑ ልጅ እንዲሰጣቸው ጠየቁት። እግዚአብሔርን ጸሎታቸውን ልመናቸውን ሰማቸው። ህልም አዩ። ህልሙ ምንድነው? ከሰማየ ሰማያት ነጭ ርግብ መጣ። በሐና ራስ ላይ አርፋ በዶሮዋ ገብታ ከማህፀኗ ስታርፍ ስትቀመጥ ሐና አየች። እንደዚሁም ለባለቤቷ ለኢያቄም የሐር መታጠቂያ ሲያስታጥቁት የለመለመ በትር ሲያስይዙት አየች። ቅዱስ ኢያቄም ደግሞ እንደዚሁ ከደጃቸው የነበረች ደረቅ እንጨት ለምልማ አብባ አፍርታ አየ። ሁለቱም ህልማቸውን ተነጋገሩ። እግዚአብሔር ሊጎበኘን ነው ብለው አሰቡ። እግዚአብሔር ጸሎታቸውን ሰማ። ያን ጊዜ ነሐሴ 7 ቀን ቅዱስ ገብርኤል ሄዶ በሃይማኖት የጸናችሁ በምግባር የቀናችሁ የተባረካችሁ ኢያቄምና ሐና ሆይ እግዚአብሔር ጸሎታችሁን ሰምቷችኋል። ደግ ልጅ በእሱ ዓለም የሚድንባት ደግ ልጅ ትወልዳላችሁ፣ ደስ ይበላችሁ ብሎ የምስራችሁ መልአክ ቅዱስ ገብርኤል ለቅዱስ ኢያቄምና ለቅድስት ሐና ነገራቸው። እመቤታችንን እንደሚወልዱ ነገራቸው። ዛሬም ለእኛ ችግራችንን የሚያስወግድ መልአክ ነውና የምስራችሁን መጥቶ
በቤታችን ያለውን ችግር ሁሉ ሊቀ መላእክት ቅዱስ ገብርኤል ይፍታልን። ደስታ ያሰማል። ኢያቄም ያዝን ነበር፣ ሐዘኑን ሁሉ ተወ። ሐና ታዝን ነበር፣ ሐዘኗን ሁሉ ተወች። እግዚአብሔር ጎበኛቸው። ቅዱስ ገብርኤል መጥቶ አረጋጊው መልአክ አረጋጋቸው። መካን የነበረችው ወላድ የሚለው ስያሜ ልታገኝ ሆነ። ይብስታ አጥባይት እጹተ ማኅፀን እየተባለ ትረገም የነበረችው ቅድስት ሐና ከዚያ ቀን ጀምሮ በሰው ዘንድ ሁሉ የተከበረች ሆነች። ቅዱስ ገብርኤል አበሰረ፣ አይዟችሁ ለዓለም ብርሃን የሆነች ደግ ልጅ ትወልዳላችሁ ብሎ ነገራቸው። አመኑ፣ ተቀበሉ። ድንግል ማርያም ነሐሴ 7 ቀን ተጸንሳ እነሆ ግንቦት 1 ቀን በ15 ዓመተ ዓለም እመብርሃን የዓለም ብርሃን ነቃገነት የውሃ ምንጭ መሶበ ወርቅ ማዕጠንተ ወርቅ ተቋመ ወርቅ የተባለች እመብርሃን ድንግል ማርያም የሁላችን እናት ተወለደችልን። ደስ ይበላችሁ ምዕመናን። እመቤታችን ቅድስት ድንግል ማርያም ግንቦት 1 ቀን ስትወለድ እነሆ ከመወለዷም አስቀድሞ ገና ሐና በሆዷ ድንግል ማርያምን ይዛ ያለች ደስታዋን ለማጋራት ሄዳ የዘመዷን ልጅ ዓይነ ስውሩን አብርታለች። ድንግል ማርያም በማኅፀን እያለች የእኛንም ዓይነ ልቡናችንን ታብራልን እመብርሃን። አዎ ዓይኑን አበራችለት። ድንግል ማርያም በሐና ሆድ ውስጥ እኮ እያለች ነው ምዕመናን፣ እስቲ ያስቡት። ገና በሆድ ውስጥ እያለ ድንግል ማርያም እውሩን አበራችው። በሐና ሆድ ውስጥ እያለ ድንግል ማርያም አንዱ ሙት ዘመዷ ተነሳና ወዳጄ ወዳጄ እያለች ሮቤል ይባላል የአልጋውን ሸንኮር ይዛ ስታለቅስ ብድግ አለ። ተነሳና ሰላም ለኪ ኦ እምኄውቱ ለፀሐየ ጽድቅ ለነገብረ ሰማየ ወምድረ ነው ለፀሐይ ለእውነተኛው የጽድቅ ፀሐይ ሰማይና ምድር ለፈጠረው አያቱ ለሆንሽ ለአንቺ ሰላምታ ይገባሻል ብሎ ለቅድስት ሐና ምስጋና አቅርቦ በቅድስት ሐና ማኅፀን ላለች ለእመቤታችን ምስጋና አቅርቦ ያሙት ተመልሶ አረፈ። ተመልከቱት። ክብር ምስጋና ለእግዚአብሔር ይሁን። እንግዲህ እመቤታችን ገና በሆድ ውስጥ እያለች ይሄን ተአምር ስታደርግ ምናል አይሁድ በምቀኝነት ተነሱ። ቀድሞ ከነዚህ ወገን የሆኑ ሰሎሞን ዳዊት የተነሱ 40 ዘመን ገዙ። አሁን ደግሞ ገና ይቺ በሆድ ውስጥ ያለ ጽንስ ይሄን ተአምር ካደረገ ሲወለድማ ሌላ ችግር ሊፈጠር ነው፣ ከዚህ አካባቢ ትጥፋልን ብለው ሊያባርሩ ተነሱ ኢያቄምና ሐና። ቀድሞ የምስራቹን የነገራቸው ሊቀ መላእክት ቅዱስ ገብርኤል ተነሱ ውጡ ወደ ሊባኖስ ሂዱ ብሎ አዘዛቸው። ያን ጊዜ ቅድስት ሐናና ቅዱስ ኢያቄም የቅዱስ ገብርኤልን ቃል ተቀብለው በሆዷ ድንግል ማርያምን እንደያዘች ከሀገራቸው ተነስተው ወደ ሊባኖስ ሄዱ። ሊባኖስ እንደደረሱ እመቤታችን በተራራ ላይ ተወለደች። ለሀገሩ ባዳ ለሰው እንግዳ ናቸውና አዲስ ስለነበሩ በአካባቢው የነበሩ ሰዎች እንኳን ደስ አላችሁ እያሉ ቂጣውን እየያዙ ዳቦውን እየያዙ ንፍሮውን እየያዙ እዚያው ተራራው ላይ እዛፉ ስር መጥተው ለድንግል ማርያም ምስጋና አቀረቡ። ለቅድስት ሐና ለቅዱስ ኢያቄም ደስታቸውን ተካፈሏቸው። ያንን ምሳሌ አድርገን ዛሬም እኛ በቤተ ክርስቲያን እናመሰግናለን። በቤታችን አካባቢ ተሰብስበን ዳቦ ጋግረን ንፍሮ ቀቅለን አማን በአማን መብርሃን ተወለደች እያለች የምናመሰግነው ክርስቲያናዊ አመጣጡ ትውፊታዊ ማስረጃው ይህንን ይመስላል። ድንግል ማርያም ተወለደችልን። እሷ ተወልዳ እነሆ መድኃኔ ዓለምን ወለደችልን። ቀድሞ ፈጣሪ ማደሪያውን ሰራ፣ ኋላ ደግሞ እሷ እሱን ወለደችው። እጅግ ድንቅ ምስጢር ነው። ቀድሞ እሱ ፈጠራት፣ እሷ ደግሞ በኋላ ወለደችው። ይህ እጹብ ድንቅ የሆነ ምስጢር ነው። የተወደዳችሁ ምዕመናን፣ እመቤታችን ተወለደችና መድኃኔ ዓለም ተወለደ።
እመቤታችን ተወለደችና መድኃኔዓለምን ይዛው ወደ ቤተልሔም ከቤተልሔም ወደ ግብፅ ሄደች። ከግብፅ ተመለሰች። አብራ ተሰደደች። የኛን ችግር የኛን መንከራን ተቀበለች። እመቤታችን ቅድስት ድንግል ማርያም በቀራንዮ አብራ ሕመሙን ሕመም አድርጋ የኛን ሕመም ተካፈለች። እመቤታችን ቅድስት ድንግል ማርያም በሰርግ ቤት ተገኝታ ችግሩ እንዲፈታ ጠየቀች። ስለዚህ እመቤታችንን ቅድስት ድንግል ማርያምን በእኛ መዳን ላይ ሁሉ ያለች ስለሆነ ህብስተ ሕይወት ክርስቶስ ሥጋውን ደሙን ቢሰጠን ከሷ ተወልዶ ነውና እሱ ቤዛ ኩሉ ዓለም ነው፣ እሷ ደግሞ ቤዛዊት ዓለም ናት። ማየ ሕይወት ክርስቶስ ክቡር ደሙን ቢሰጠን ለዘላለም እንዳትጠሙ ይህንን የሕይወት ውሃ ጠጡ ቢለን ከሷ ተወልዶ ነውና እሱ ማየ ሕይወት ሲሆን እሷ ደግሞ ነቃገነት ናት። ሙዝ ዕጣን የተባለ ኢየሱስ ክርስቶስ ለእኛ እነሆ መዓዛ ቅዱሳን ሆኖ የእኛን ሕይወት የሚቀድስልን የሆነው ከእሷ ተወልዶ ነውና እሱን ዕጣን ሙዝ ስንል እሷን ደግሞ ማዕጠንተ ወርቅ እንላታለን። ስለዚህ እመቤታችንን ቅዱስ ያሬድ ምን አለ? ብኪ ድኅነ ዓለም ወበወልድኪ ኮነ ሰላም፣ በአንቺ ዓለሙ ዳነ። ከእሷ ተወልዶ ንጽሕት ዘር ስለተገኘች ነው። ንጽሕት ዘር ስለተገኘች ከእሷ ተወልዶ እኛን አዳነን። ከእሷ ተወልዶ እኛን ወደ ቀደመው ክብራችን መለሰን። ስለዚህ የእመቤታችንን ልደት ስናስብ መዳናችንን ነው የምናስበው። የእመቤታችንን እናትነት ስናስብ ክርስትናችንን ሕይወታችንን ነው የምናስበው። እመቤታችን ቅድስት ድንግል ማርያም ምልጃዋ ከሁላችን ጋር ይሁን፣ አሜን። ይህንን ይመስላል የእመቤታችን የልደት በዓል እና መሰረቶቿ የተቀደሱ ስለሆኑ እሷን ደግሞ የነቢብ የሐልዮ የገቢር ኃጢአት የሌለባት ነውር የሌለባት እናት በመሆኗ መድኃኔዓለም የእሷን ሥጋ ለብሶ እኛን መጥቶ አዳነን። ለስም አጠራሩ ክብር ምስጋና ይግባ፣ አሜን። ስለዚህ የእመቤታችንን በዓል ስናከብር ሁላችንም በዚህ መንገድ ልናስባት ያስፈልጋል ነው። በሁለተኛ ደረጃ ቅድም እንደገለጽነው ይህ ቤተክርስቲያን 50ኛ ዓመቱን እያከበረ ነው የሚገኘው። ይህ ቤተክርስቲያን አባቶቻችን በጽኑ ዓለት ላይ ስለመሰረቱት እስከ ዛሬ ድረስ ጸንቶ አለ። ጌታ በወንጌል እንደተናገረው ቃሌን ሰምቶ የሚፈጽመው ሰው ቤቱን በዓለት ላይ የሰራ ሰው ይመስላል ይልና የማይፈጽመው ደግሞ ቤቱን በአሸዋ ላይ የሰራን ይመስላል ይላል። በአሸዋ ላይ የተሰራ ቤት ነፋስ ሲነፍስ፣ ዝናብ ሲዘንብ፣ ጎርፍ ሲጎርፍ ይጥለዋል፣ ይወድቃል። ብዙ ዛሬ በምህንድስና ሙያ ላይ እንደምታውቁት በአንዳንድ የሙስና አሰራር ምክንያት ብዙ ቤቶች እየፈረሱ ብዙ ልጆች አደጋ እያደረሱ የምናየው አሰራሩ ላይ ችግር ስላለ ነው። በትክክለኛው ግን በዓለት ላይ የተመሰረተ ቤት ከሆነ ዝናብ ቢዘንብ፣ ነፋስ ቢነፍስ፣ ጎርፍ ቢጎርፍ የፈለገ ቢሆን ቤቱን ሊገፉት ይሞክራሉ፣ ግን አይወድቅም፣ መሰረቱ የጸና ስለሆነ። ደብረ ቤቴል ቅዱስ ገብርኤልም የቀደሙት አባቶቻችን ብዙ ተጋድሎ አድርገው ይሄንን ቤተክርስቲያን እንደመሰረቱት ታሪኩን በትክክል በሕይወት እያሉ ከነሱ ሰምተናል። እኔም ከሰሙት ሰዎች አንዱ ነኝ እዚህ ቦታ ላይ። በነገራችን ላይ ወደ ደሴ ምድር ስመጣ በመጀመሪያ እኔን የተቀበለኝ ደብረ ቤቴል ቅዱስ ገብርኤል ነው። ወንድማችን አራጌ ምህረቱ አለ እዚህ ቦታ ላይ አሁን አራጌ ምህረቱ የሚባል አንድ ወንድማችን አለ። እዚሁ ሕፃናት ክፍል ላይ ሲያሳድግ የነበረ ሲያስተምር የነበረ ቤት አብርሃም ላይ ቀድመንም ስንመጣ እዚህ እናገለግል ነበርና ያን ጊዜ የነበረውን ታሪክ ምን እንደነበረ የነበሩ አባቶች ነፍሳቸውን ይማርና እነ መምሬ ገብረ መስቀል አይደለ ኃይለ መስቀል ነው። እነ መምሬ ኃይለ መስቀል እነ ማናቸው ቄሰ ገበዝ ገብሩ ደግሞ ማናቸው ርዕሰ ደብር ደግሞ የሚባሉ ደግሞ አንድ ነበሩ። ስላሴ ላይ አንድ አባት እንዴት ኃይለ ማርያም እነዚህ ሁሉ አባቶች ይነግሩን ነበረ ይህ ቤተክርስቲያን እንዴት ሆኖ በምን አይነት ተጋድሎ እንደቆመ ብዙ አይነት ውጣ ውረዶች ቦታውን ለማስከበር። ይህ የምታዩት አጓጊ የሆነ ሰፊ ቦታ እንደው ዝም ብሎ የተገኘ አይደለም። ብዙ አባቶቻችን ዋጋቸውን ከፍለው ነው ያቆዩት ይሄንን ቦታ ዛሬ ለደሴ አብነት እምብርት የሆነ ቦታ ማለት ነው። አስቀድመው በዓለት ላይ ነው የመሰረቱት። ስለዚህ ውጣ ውረድ ቢመጣ ቅድም እህታችን ሲናገር እንደነበረችው ወንድማችን መምህር በቀለ ሲናገር እንደነበረው
በደርግ ጊዜ የነበረው መናወጥ መንገዳገድ ሁሉ ያ ቢመጣም አባቶቻችን በአለት ላይ ስለሆነ የመሰረቱት ነፋስ ቢነፍስ ጎርፍ ቢጎርፍ ዝናብ ቢመጣ ሳይነቀንቃቸው እነሱ እንደገና ሌላ አፍርተው ዛሬ ላይ የተደረሰው ማለት ነው። ስለዚህ ይህ ቤተክርስቲያን ለዚህ በመድረሱ ትልቅ ደስታ ነው። ደግሞ ከምንም በላይ ለደሴ መኩሪያ የሆነ ትልቅ ካቴድራል አቀማመጡ ይህን ቤተክርስቲያን ስናየው ለእኛ ትልቅ ኩራት ነው የሚሰማ። በዚሁ ልክ ደግሞ አገልግሎቱ የበለጠ እያደገ እየጠነከረ ዙሪያውን እዚህ አካባቢ ላይ ሆስፒታል ተሰርቶ አግሮ ፕሮሰሲንግ ኢንዱስትሪዎች ኖረው ቦታው እንደው ከተራ የጋራጅ ኪራይ ወጥቶ ራሱ ዘመናዊ ፎቆች ተገንብተውበት እያንዳንዷ ቦታ ተመጥና ወደፊት ማየት እንፈልጋለን። ምናልባትም ቅድም መምህር ኢያሱ ለቀጣዩ 50 ዓመት ሲናገር ነበር። ቀጣዩ 50 ዓመት ላይ ብዙ መሐንዲሶች ከዚህ ደብር ወጥተው ይህንን ቦታ ቀይረው እንደ ቫቲካን ልዩ የሆነ መንደር ማድረግ ይጠበቅባቸዋል ማለት ነው። ስለዚህ ለዚህ በዓል የደረሳችሁ ወገኖች በሰዓቱ የነበረውን ፈተና ሁላችሁም ታውቁታላችሁ። ከኛ በላይ እናንተ ምስክሮች ናችሁ። ዛሬ ላይ በመድረሳችሁ እድለኛ ናችሁና እንኳን ደስ አላችሁ። እንኳን ለቅዱስ ገብርኤል 50ኛው በዓል አደረሰን። ለብላችሁ እግዚአብሔርን አመስግኑ። ጌታ አብርሃሞች እንኳን ደስ አላችሁ። አዎ እናንተም መሰረታችሁ በተቀደሰ ላይ በመሆኑ ለዚህ በቅታችኋል። የቀደሙት አባቶች እኛ እንኳን ከደረስን እነ የኔታ ገብረ ጻድቅ እየተከታተሉ እየኮተኮቱ ያስተምሯችሁ ይመክሯችሁ ስለነበረ ያንን መሰረት ይዛችሁ ሳትለቁ እዚህ ደርሳችኋል። እህታችን ዓለም እነ መምህር ኢያሱ እነ ዲያቆን አንተነህ እነ ዲያቆን ምስጋናው እነ ሚሊዮን እኔ ማስታወሳቸው ነው የምነግራችሁ። እነዚህ ሁሉ ወንድሞች በወቅቱ ቤተ አብርሃምን ቀጥ አድርገው የተሻለ ሰንበት ትምህርት ቤት እንዲሆን የራሱ የሆነ ስርዓተ ትምህርት እንዲኖረው ይታገሉ የነበሩ ወንድሞች ናቸው። ዛሬ ደግሞ እንደ ሀገር አጠቃላይ እንደ ሀገር ወጥ የሆነ ስርዓተ ትምህርት ተዘጋጅቶ ልጆቻችንን እያስተማርን ነው የምንገኘው። ስለዚህ ሰንበት ትምህርት ቤቶች ከመዘመር በላይ መዘመሩ አንድ አገልግሎት ነው። ከመዘመር በላይ ደግሞ ራዕይ ባለው መንገድ ተጉዘን ቤተክርስቲያናችንን አንድ እርምጃ እንድናሻግራት በኢኮኖሚም ጠንክራ በአስተሳሰብ ጠንክራ ተጽዕኖ ፈጣሪ ሆና ነገ በሀገር ጉዳይ የሚያገባት እንድትሆን ሁላችንም እንድንሰራ መልእክቴን ማስተላለፍ ፈልጋለሁ። እንደ ሀገራችን መረጃ 70% የሚሆነው ከኢትዮጵያ ሕዝብ 70% የሚሆነው ወጣት ነው። ወጣት የምንለው ከ30 ዓመት ዕድሜ በታች አለው። እንግዲህ አስቡት የኢትዮጵያ ሕዝብ 130 ሚሊዮን ቢሆን 70% ወጣት ደግሞ ከ15 ዓመት እስከ 29 ዓመት ድረስ ደግሞ ያለው 30% ነው። ያ ማለት 40% የሚሆነው እድሜው ከ15 ዓመት በታች ነው። ዞሮ ዞሮ ያ 40 ዓመቱ ላይ ያለው እድሜው ከ15 ዓመት በታች የሆነውን ዛሬ በደንብ አድርገን ቀርጸን ካስተማርነው መሰረት ከጣልን ነገ ይችን ቤተክርስቲያን ይረከባል፣ ይችን ሀገር ይረከባል። በቀጣይ ቤተክርስቲያናችን ትውፊቷም ሃይማኖቷም ቀኖናዋም ይተላለፋል። ነገር ግን መዝሙር ብቻ እያዘመር ነው መሰረታዊ የሆነ የሃይማኖት ትምህርት ካላስተማር ነው ሀገራዊ ጉዳዮችን እንዲያውቅ ካላደረግነው ነገ ጠዋት ሀገሪቱን ለሌላ አሳልፈን እንሰጣለን። ዛሬ በሀገሪቱ የፖለቲካ ጉዳዮች፣ ማህበራዊ ጉዳዮች፣ ኢኮኖሚያዊ ጉዳዮች ያለን ሱታፌ ምን ይመስላል? እስቲ ቆም ብላችሁ አስቡት። ከኢትዮጵያ ሕዝብ መካከል እንደው ትክክለኛውን ስታቲስቲክስ መናገር ባንችል ከግማሽ በላይ የሚሆነው የኦርቶዶክስ ተዋሕዶ እምነት ተከታይ ነው። ስንቶቻችን በፓርላማ ውስጥ ተሳትፈዋለን? የኦርቶዶክስ እምነት ተከታዮች የሆነ ስንቶቻችን በከንቲባ ጽሕፈት ቤት፣ በክፍለ ከተማ፣ በቀበሌ ተሳትፎ አለን? ፖለቲካና ሃይማኖት አይገናኝም የሚል ወደ ኋላ የቀረ አስተሳሰብ ይዘን ቤተክርስቲያናችንን ጎድተናታል። ወጣቶች እኛ አልፈናል፣ ተሻግረናል፣ ሄደናል። እናንተ ግን ዛሬ ይጠበቅባችኋል። ይህች ሀገር ለማንም አትሰጥም።
50ኛ ዓመት በዓል ስታከብሩ የቤተ አብርሃም ልጆች ነገ ጠዋት የቀበሌ ሊቀመንበር፣ የክፍለ ከተማ ስራ አስኪያጅ፣ የከተማ ከንቲባ፣ የክልል ርዕሰ መስተዳድር፣ የሀገር ጠቅላይ ሚኒስቴር መሆን አለባችሁ፣ መግባት አለባችሁ። ለማን ነው አሳልፈን የምንሰጠው? የእኛ እኮ ናት ሀገራችን፣ ቤተክርስቲያናችን እኮ የእኛ ናት። ስለዚህ 50ኛ ዓመት ላይ ቆም ብላችሁ ስትራቴጂ እንደ አዲስ ንደፉ። ይችን ሀገር ለማን ነው ምንተዋል? ውጭ ሆነን መታዘብ ነው? ለራለሰብ ብቻ መምጣት ነው? አይደለም። ስለዚህ ከመዘመር በላይ በደንብ አድርጋችሁ አዳምጡ። ይሄን ነገር ከመዘመር በላይ ቆም ብላችሁ አስቡ። ከመዘመር በላይ ከስብከቱ በላይ ቆም ብላችሁ አስቡ። ነገ እናንተ ቀበሌያችንን ስትመሩ ማየት እንፈልጋለን። ክፍለ ከተማችንን ስትመሩ ማየት እንፈልጋለን። ከተማችንን ስትመሩ ማየት እንፈልጋለን። ዞናችንን፣ ክልላችንን ስትመሩ ማየት እንፈልጋለን። ኢትዮጵያን ስትመሩ ማየት እንፈልጋለን። የቤተ አብርሃም ሰንበት ተማሪ ነገ ጠዋት የኢትዮጵያ ፕሬዝዳንት፣ ጠቅላይ ሚኒስቴር መሆን አለበት። ይሄን አስረግጬ ነው የምነግራችሁ። ለዚህ ቃል ገብታችሁ ቀጣዩ 50 ዓመት በዚህ ልክ መታሰብ አለበት ለማለት ፈልጌ ነው። መሰረታችንን እናጽና፣ ሌላ መሰረት አንመስርት። ቅዱስ ጳውሎስ እንደተናገረው የነበረውን እናጽና፣ ድንበር አናፍልስ፣ በዚሁን ቀጥል። ወጣቶች ቤተ አብርሃም ልጆች እንኳን አደረሳችሁ። ምእመናን ለ50ኛው ዓመት የቅዱስ ገብርኤል በዓል ቤተክርስቲያን ምስረታ እንኳን አደረሳችሁ። በአጠቃላይ ምእመናን ለእመቤታችን በዓለ ልደት እንኳን አደረሳችሁ። በዓሉ የሰላም የጤና ይሁንልን። ወደ እግዚአብሔር ስብሐት። የአንዳንዱን ለቁርስ የደረሰ ይመስላል። በጣም ወረፈደ ዝም ብሏል። ስፈልታላችሁ እንደሱ ነው እንጂ ሰይጣን ይጨነቅ መድረሻ ይጣ። እኔ በባብራችሁ አጭር ነገር ነው የምናገረው። እኔ የቅርብ እንጂ የሩቅ አምላክ አይደለሁም። ትንቢተ ኢሳይያስ ምዕራፍ 23 ቁጥር 23 ላይ ያለ ቃል ነው። ታሪኩን እናንተ አንብቡት። አምላካችን እግዚአብሔር ለወዳጆቹ ቅርብ መሆኑን በነቢዩ ኤርምያስ ላይ አድሮ ይናገራል። የዛሬው ታሪክ የሚያሳየን የተገፉ፣ የተናቁ፣ የከበሩበት ዕለት ነው። ስሙ የተመሰገነ ነው። ብዙዎች ተንቀው፣ ተገፍተው፣ ወድቀው፣ ተሰብረው አለቀ ደቀቀ ተብሎ ከታመነ በኋላ እግዚአብሔር ከትቢያው አንስቶ ከፍታ ቦታ ላይ እንዳስቀመጣቸው የሕይወት መዝገብ የሆነው መጽሐፍ ቅዱስ ይናገራል። በዛሬው ዕለት የምናስባቸው የእመቤታችን ወላጆች ቅዱስ ኢያቄምና ቅድስት ሐና እግዚአብሔርን የሚፈሩ እግዚአብሔርን የሚያከብሩ በፈሪሃ እግዚአብሔር ነቅተውና ተግተው በአምልኮተ እግዚአብሔር ጸንተው የሚኖሩ ሰዎች ናቸው። ሰው መቼም በዚህ ዓለም ሲኖር መፈተን የግድ ነው። ፈተና አለ። ያለ ፈተና ማለት የለም። ያለ ፈተና ውጤት የለም። እነዚህ ቅዱሳን ተፈትነዋል። ከእነሱ በፊት የቀደሙትን እነ አብርሃም እነ ሳራ ተፈትነዋል። በዚህ ፈተና ውስጥ የፈተና አይነት ምንድን ነው ስንል ወገኖችን ማንም ሰርቶ ሊሰጠውና ይቻል የልጅ ፈተና ነው የገጠማቸው። አሁን ብዙ ጊዜ ወላጅ 3-4 ልጅ ካለው ምንም አይመስለው። ልጅ የሌላቸው ሰዎች ስሜትና ልጅ ያለውን ስሜት ብታዳምጡት እኩል አይሆንም። ቀደም ሲል ከላይ ከአርስቱ ስንነሳ ቴስታና በጥሪቃ የሚባሉ የእመቤታችን ቅድመ አያቶች ነበሩ። እነዚህ ሰዎች በምድራዊ ሀብት የበለጸጉ አንቱ የተባሉ በዓለም ያለው ነገር ሙሉ ሆኖ በቤታቸው የጎደላቸው ልጅ ነበር። እግዚአብሔርን ጠየቁት። እግዚአብሔር አንድ ቀን የችግር ቋጠሯቸውን ፈታላቸው። ስሙ የተመሰገነ። ከዚያም 6 ሴት ልጆችን ወለዱ። በመጨረሻም እግዚአብሔር አምላካችን በራእይ አሳይቷቸው ነው። ሕልም ነግሯቸዋል። ደግ ዘር እግዚአብሔር ይሰጣቸዋል። ያዩት
ነጭ እምቦሳ ስትወልድ እምቦሳ የወለደች ስድስተኛዋ ጨረቃ ስትወልድ ጨረቃ ደግሞ ፀሐይን ስትወልድ ወደ መፈክር ሕልም ሄዶ ሲጠይቀው ደግ ልጅ ትወልዳለህ፣ የመጨረሻዋ ደግሞ የደግ ናት ጨረቃ የተባለችው የፀሐይ ነገር ግን ጊዜው አልተገለጠልኝም ብሎ መለሰው። ተመልሶ ለትዳር አጋሩ ነገራት። ምን አለ? የሄድክበት እንዴት ፈታልህ? ሕልምህን እንዴት ተረጎመላት? እንዲህ አለኝ። የመጨረሻው የፀሐይ ነገር ግን ጊዜው እንጂ አልተገለጠልኝም። አሁን በመጀመሪያ ሄኖን የምትባል ልጅ ወለደ። ከዛ ሄኖን ደርደር ቶናን እያለ ይቀጥላል። በመጨረሻ ሐና ተወለደ። ከሐና ሲደርስ የቀደመው መካንነት ሐና ላይ ዘገዩ። ሐናና ቅዱስ ኢያቄም በትዳር ሲኖሩ ተነቃቅፈው አያውቁ። ተከባብረው ነው የሚኖሩት። እግዚአብሔርን ይጠይቁታል። ጸናዕክሙ ለእግዚአብሔር ሰምዐኒ ወተመይጠኒ፣ እግዚአብሔርን ደጅ ጠናሁት ቆይቻለሁ፣ ጸሎቴንም ሰማኝ፣ ከወደቅሁበት አረግረግ አረንቋ አውጥቶ በዓለቱ ላይ አቆመኝ እንዳለ ነቢዩ ደጅ የጠና ሰው በረከትን አያጣምና ደጅ በመጥናታቸው እግዚአብሔር በመጨረሻ በረከትን ሰጥቷቸዋል። በዚህ ሕይወት ውስጥ ሲኖሩ ግን እንደው ወደ ቤተ እግዚአብሔር የዛሬውና የቀደመው ወገኖች ይለያያል። በዚህ ታሪክ ውስጥ ስናይ ልጅ የሌላቸው ሰዎች ቤተ እግዚአብሔር ሄደው መሥዋዕት ማቅረብ አይችሉም ነበር። ሊቀ ካህናቱ ስምዖን ወይም ምናሴ ይለዋል፣ እናንተ ሐናና ኢያቄም ወደ ቤተ መቅደሱ ለአገልግሎት እንደ ምዕመናኑ ሲሄዱ እናንተ ሌላ ይዛችሁ የመጣችሁት እግዚአብሔር የጠላችሁ የረገማችሁ ብትሆኑ ነው እንጂ ብዙ የተባዙ ብሎ በቅዱስ መጽሐፍ የተነገረውን ትፈጽሙ ነበር። እናንተ መካን የሆናችሁ ልጅ አልባ የሆናችሁ እግዚአብሔር ቢጠላችሁ ነውና ውጡ ብሎ ሲናገር እያዘኑ እየተከዙ ወደ ቤታቸው ተመለሱ። የዛሬው ዘመን ልጅ የሌለው ሰው አይጠላም። እውነት አስብ። ቤት ኪራይ ሲጠየቅ ልጅ ያለ አይደል የሚባለው? ልጅ ያለኝማ ካለ የለም የሚባል ላጤነህ አላገባህም ከተባለ ነው የሚወደዱ። ትዳር አለኝ ልጅ ያለኝ ይከባል። በዚያን ሰዓት ልጅ የሌላቸው በተገላቢጦሽ ይጠሉ ነበርና ቅዱስ ኢያቄምና ቅድስት ሐና እያዘኑ እየተከዙ እግዚአብሔርን በጸሎት ጠየቁት። ለሐና ኢያቄም በእጁ ያለችው በትር አብባ አፍርታ ብዙ ሰዎች ሲመገቧት ተመለከተ። ለሱ ደግሞ ነጭ ርግብ ከራሷ ላይ አርፋ ከዚያ በቀኝ ጆሮዋ በማኅፀኗ በጆሮዋ ገብታ ማኅፀኗ ላይ ስታድር አየ። ድንቅ ሕልም አየ። ለአንተዬ አለች ቅድስት ዛሬ በትርህ ለምልማ አብባ አፍርታ ብዙዎች ሲመገቧት ተመለከቱ ብላ ነገረች። እሱ ደግሞ እንዲህ አለ እንጂ አንቺም እኮ ነጭ ርግብ ከሰማይ ሰማያት ሰንጥቃ መጣ በራስሽ ላይ ስታርፍ ተመለከቱ። ከዚያ በቀኝ ጆሮሽ ገብታ ማኅፀንሽ ውስጥ አረፈች አደረች አለ። ይህማ በጣም ግሩም ነው ብለው ለመዘክረ ሕልም ሊያስተረጉሙ ሄዱ። በጎ ተርጓሚ ስለሆነ በጎ አድርጎ ተረጎመላቸው። በጎ ተርጓሚ ያስፈልጋል አይደል? ሕልም እንደፈቱ ደውልም አለም ይችላል ጥሎብኝ ብዙ አልቀበልም። እንግዲህ የአንድ ቀን እግዚአብሔር መንፈስ ቅዱስ ሲገልጥልኝ ይሻል እንደሆነ እንጂ አለም ካለኝ ትንሽ ከበድ ይለኛል። የሕልም ነገር ነው። እንደዚያች ይሁን። ቅድስና ያለው በረከት ያለው ከቤተ እግዚአብሔር ያራቀ ለክብረ ክህነት ቦታ የሚሰጥ ለአባቶች ቦታ የሚሰጥ ሃይማኖትን የሚጠብቅ የማይዋሽ በሐሰት የማይመሰክር በትክክለኛው ሃይማኖት ታምኖ የሚገኝ ከሆነ በሃይማኖቱ ይህን ያደርገዋል። ግን ብሎ ቀን ሲመኝ የነበረውን ያቃዠው ሰው ሕልም አየሁ እያለ ሊያስቸግር አይገባል። አንድ ቀን ይባላል ሕልም አየሁ ትላለችና በመምህሩ ትነግራቸዋለች። እንደው ይፈታሉ። በጎ ነገር
አንድ ቀን ከበድ አድርገው ነው ይዘውት መጡ። እንዲያውኑ ምዕመን ማለት ነው። በጣም ከባድ ነው። በጣም ከባድ ነው። ታቦት ወጥቶ ሴቱ ወንዱ እንደ ካህኑ ጃንጥላ መያዝ ካልሆነ በስተቀር የቀረው ወንዱ በግዩት እንኳን አይሰራ ናማ የሚያየችው ነው። ዛሬ አባቴ አውጣው እንደው ታቦት የሚወድስን ተሸክሜ ወርዱ ዲስ እሱ ደግሞ ጃንጥላ እንደሆነ ሲይዝልኛል እና መምህሩ ተበሳጩና ነው እንዲያበዙ ማለት እንዲያቅሙ ያለው ማለት ነው። ይህም ነገር ከእግዚአብሔር ከመጣው ነው። አንዳንድ ጊዜ ሰይጣንም ወዳጅ መስሎ በጎ አድርጎ ሊያሳይ ይችላል። ያንን በእምነት መመርመር ተገቢ ነው። ቅድስት ሐናና ቅዱስ ኢያቄም በጸሎት ስለሆነ እግዚአብሔርን የጠየቁት መፈክረ ሕልሙ በጎ ልጅ እንደሚወልዱ ነገራቸው። ይህንን መልአኩ ቅዱስ ገብርኤል ደገማቸው። ትክክለኛነቱ ተረጋገጠ። ነሐሴ 7 ቀን እመቤታችን ተጸነሰች። በእርጅና ዘመን ካለቀ ከደቀቀ ከሞተ በሰው አእምሮ ውልቅ ብሎ በቃ መቃብር ገባ ተብሎ ከታመነ በኋላ እግዚአብሔር ተስፋን ይቀጥላል። በትንቢተ ኢሳይያስ ያለቀውን የደቀቀውን ተስፋ እግዚአብሔር ይቀጥላል ይላል። ይቀጥላል አይቀጥልም? አቤት ይቀጥላል። ያቅበታል። ነገሩ ሁሉ አለቀ ተብሎ ከታሰበ በኋላ ይቀጥላል። እስቲ አንድ ታሪክ ላጋራችሁ አብሬ እግዚአብሔር ጸጋ ዛብን ውሰዱ። በአምልኮተ እግዚአብሔር የቀኑ በቤተ መቅደሱ በጥፍሩ ቁሞ ጸሎተ ዕጣን የሚያጥን ዘወትር ቅዱስ 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 ብሎ የሚያመሰግን ደግ ካህን፣ ነገር ግን ሊጠፋ ልጅ ከእግዚአብሔር ነው። ልጆች ከእግዚአብሔር ስጦታው ስራቸው ያመሉ እውነት ነው። በዚህ ዓለም ያሉ ሀብታሞች ልጅ የሚያመርቱ ቢሆን ኑሮ እዚህ በፋብሪካ እንዳለው ዕቃ ሁላችንም ቅልጥ ብለን እንቀር ነበር። እግዚአብሔር ባወቀ አይችሉም። ቁስ እንጂ ሰው ማምረት አይችሉም። እና እግዚአብሔርና ጸጋዛ ዘርን ይጠይቁት ነበር። በረቱ አይተፈታም። ደጅ ጠኑ። በጣም የሚገርመው በዚህ መካከል እንዳሉ ነው እንግዲህ ከደቡብ የመጣ ሞተሎሚ የሚባል ንጉሥ ማርኮ ይዛት ሄደ። በዚያ ተቀምጣ እግዚአብሔርን ትጠይቀው ነበር። አንቺ ለንግሥትነት ተመርጠሻል፣ የኔ ሚስት ትሆኛለሽ፣ ነግሰሽ ትኖሪያለሽ እያለ ያባብላትን አልሆነም። እግዚአብሔር ወይ ከካህኑ ከጸጋ ዛፍ ሊሰጠኝ ብዬ ነበር፣ ካልሆነ እንኳን ማኅፀኔን ዝጋ ብዬ ነበር። አንተን የማያመሰግን ለአምልኮቱ ቀናኢ ያልሆነ ለሀገር የማይጠቅም ዘር እንዳሰጠኝ ማኅፀኔን ዝጋ ብዬ ነበር። አንተ ግን አዙረህ አንተን ከማያምን አካል ጋር አልከኝ ለምን ብላ ትጠይቅ ነበር። ያን ጊዜ የሰርጉ ሰዓት ደረሰ። መኳንንቱ መሳፍንቱ ተጠራ። ሞተሎሚ አጃቢው ንግሥቲቱን በቀኝ ተቀመጠች። ከንፈሯን ሳታንቀሳቀስ ሰማይ ሰማይ አስፈንጥቃ በአንቃ ደወልና ፈጣሪዋን ትማጸነው ነበር። አቧራው ጨሰ እያለ ዓለም ሲዘፍን የመጨረሻው ጣራው ሲደርስ መልአኩ ቅዱስ ሚካኤል ላከና ከሞተሎሚ ግን ቅል አድርጎ በቅፉ እቅፍ አድርጎ በክንፉ ባለቤቷ ጸጋ ዛብ ከሚያገለግልበት ቤተ መቅደስ አምጥቶ አስቀመጣትና ከዚያ በኋላ ታላቁ ጻድቅ ተወለደ ማለት ነው። ክብር ለሥላሴ ነው። እንዲህ ነው እግዚአብሔር። ሩቅ ነው ብለን ስናስበው ቅርብ ላይ ይገኛል። ሩቅ ነው ብለን ስንመለከት በረከቱን ከፊታችን ያፈሳል። የሐናና ኢያቄምን ታሪክ ላሰበው ለተመለከተው እንዲህ ነበር። እርጉማን ተብለው ሲወገዙ እናንተ እግዚአብሔር የጠላቸው ሲባሉ እግዚአብሔር ጎበኛቸው። እመቤታችን ተጸነሰች። በእርጅና ዘመን ካበጀች በኋላ ስለነበር በሰው አእምሮ ከሚታመነው ውጭ ስለሆነ እግዚአብሔር ስራ የሚሰራው አያችሁ። እኛ እንሰራ እንዴትም እንወጣ እንለፋ እንወርቅና ከዚያ በኋላ በቃ ብለን ተስፋ ስንቀጥል እግዚአብሔር ይልና ታሪክን መልሶ ይሰራል። የእኛም የቤት ስራ እስከምንጨርስ ይታገሳል። በኋላ እግዚአብሔር የጎደለውን ይሞላል። በሕይወታችን ሁሉ ጎደለውን ይሞላል። ሐና መጽነሷ ሲሰማ የአርሳን ልጅ ቤርሳቤህ የምትባል አንዲት አንድ ዓይኗ ማየት የተሳነው እመቤታችንን መጽነሷን ስትሰማ ሐና እንደው በእውነት እግዚአብሔር ጎበኘሽን የሚባለው እውነት ነው። በጣም የሚገርም ነው። እውነት ነው፣ ማየት አለብን ብላ ሐናን ማኅፀኗን ዳሳ
ከጠና በኋላ አይታችሁትን እንደ የአይን ግርዶሽ ሞራል የሚገፍ ፈረንጅ መጣ ሲባል ሰውም እንዴት ይሆናል? እያያችሁት አይደል እንዴ? እንኳን ዳሶ ተቀዶ ለመዳን የሚገመገም ጉድለት ያለበት ሁሉ እየመጣ ሐናን ማኅፀን በወረፋ እየዳሰሰ እየዳነ ወደ ቤት ይወርድበት። ዛሬም ማኅፀነ ሐና ቤተ ክርስቲያን ናት። ይችን ቤተ ክርስቲያን ዳሶ ከማየት የተሰወረውን አይቶ ልንሾ የሆነው ቀንቶ ቁርጭምጭምቱ ጸንቶለት ወገቡ ጎብጦ እምነቱን ተጸብቶ የሚሄደው ብዙ ነው። ላመነ ይደረግለታል። እና እንዲህ ሲሆን አንድ ቀን አጎቷ ልጅ ሙቶ እንደ አገር ባህል እያለቀሰች ሐና ወደ ልቅሶኛው ሄደችና አልጋውን ሸንኮር ይዛ አስከሬኑን እየዞረች ስታለቅስ ሞቱ ብድግ አለና ሰላም ለኪነ ሕይወቱ ለእግዚአብሔር ወዘገብረ ሰማየ ወምድረ ሰማይና ምድርን ለፈጠረ ለእግዚአብሔር አያቱ ምትሆኚ ሰላም ላንቺ ይሁን አለ። እድርተኛው ሊቀብር ይገመገማል። ሞቱ ደግሞ ብድግ ብሎ የእግዚአብሔር ወልድ በሥጋት የሆነች ሐናን አመሰገናት። ለእመቤታችን ምስጋና አቀረብ። እናንተ ማቀረብ አይሁድ ቀኑ። ይሄ በማኅፀን ሳለ ገና ዓይን የሚያበራ ጎባጣ የሚያቀና ለምጽ የሚያነጻ ሙት የሚያነሳ ተወልዶ ምን ሊያደርገን ነው? የዘር ሐረጋቸው ሲጠና እነ ዳዊት እነ ሰሎሞን 40 ዓመት ገዙ። ገና በማኅፀን እንዲህ ያደረገ ተወልዶማ ደግሞ እጥፍ ይገዛናል። ስለዚህ ምን እናድርግ? ሳይወለድ በድንጋይ ቀጥቅጠን በእሳት አቃጥለን እንግደላለን። አይ ምቀኝነት፣ አይ ሰይጣን ማደሪያ መሆን። ምቀኛ ሰው የሰይጣን ማደሪያ፣ ተንኮለኛ ሰው የሰይጣን ማደሪያ፣ ሴረኛ ሰው የሰይጣን ማደሪያ። እግዚአብሔር ሴረኛ አይደለም፣ እግዚአብሔር ተንኮለኛ አይደለም። የእግዚአብሔር የሆነ ሁሉ ቅን ነው እና ይህንን ተንኮላቸውን የአይሁድን ተንኮል እግዚአብሔር መልአክ ስላወቀ ለቅዱስ ኢያቄም በል ኢያቄም ሐናን ያዛትና ጠቢቡ ሰሎሞን እንደተነበየው ፀሐይም ሊባኖስ ስትመራት እንዳለ ወደ ሊባኖስ ተራራ ይዘው ውጣ፣ አይሁድ ይፈልጓታል፣ ሊገሏት አለው። ያን ጊዜ በቤት ያለውን ቤት ያፈራውን ዳቦውን፣ ጥሬውን፣ ዶቄቱን ይዞ እነሆ ኢያቄም ሚስቱ ቅድስት ሐናን ወደ ሊባኖስ ተራራ ይዞ ወጣ። በተራራው እመቤታችን በዛሬው ዕለት ተወለደች። ለ5500 ዘመን ሲማቅቅ የነበረው የሰው ልጅ ነፃነት ዋዜማው ሆነ። ተፈጸመ ተስፋው በማርያም ድንግል። የነቢያት ትንቢት ይፈጸም ዘንድ የአበው ተስፋ ይፈጸም ዘንድ እመቤታችን ተወለደች። ዓለም በብርሃን ተመላ። ደስ ይበላችሁ። ዓለም በብርሃን ተመላ። የአዳም ደስታው እየቀረበ መጣ እና እመቤታችንን እንወድሻለን አላት ሕርያቆስ። ለምን? ሕይወት የሆነውን ክርስቶስን፣ የሕይወት ምግብ የሆነውን ክርስቶስን፣ የሕይወት መጠጥ የሆነውን ክርስቶስን አስገኝተሽልናልና። እዚህ ላይ እንግዲህ ወንድ ፍስሐ ኮነ በእንተ ልደት አለ ማርያም። በእመቤታችን ልደት ደስታ ሆነ። በሰማይ ማኅበረ መላእክት፣ በምድር ደቂቀ አዳም ዘመሩ፣ አመሰገኑ። ለምን? የነጻነት ካላወጅዋ እመቤታችን ድንግል ማርያም ስለሆነች። እንኳን የጌታችንና ድንግል ማርያም ስትወለድ መጥምቀ መለኮት ዮሐንስ ስትወለድ በልደቱ ሰላም ፍስሐ ሆነ አይደለም? እመቤታችን ስትወለድ እንግዲህ ዛሬ አስረፈርናችሁ እንጂ ዳቦ አለ፣ ንፍሮ አለ። ከፍ ሲል እስኪሆን ይኖራል፣ አይጠፋም አይደል? ለምንድን ነው ዳቦ ዳቦስ ምግብ ነው። ለምንድን ነው ከሳሎናችን የምንወጣው? ከሳሎን እንወጣለን፣ ከሞቀ ቤታችን እንወጣለን። ሰፈሩ ይሰበሰባል፣ ንፍሮ ይቀቀላል። ምን ይመስላችኋል? ምን ዝም ብሎ አይደለም ቤተክርስቲያን፣ በዘፈቀደ አይደለም፣ ልብ ወለድ አይደለም። ከሃይማኖት አስተምሮ ከድርጊቱ ጋር አያይዛል። የዚህ የከተማው
ጥያቄ እህቶች ሲወልዱ ሙዝ ይዞ ይሄዳል፣ ብርቱካን ይዞ ይሄዳል። ብቻዋን አትበላው ሙዙም ብርቱካን እነማን ያመጣው ሰው ይቀርብለታል። ታጥቦ በልቶ ይሄዳል። የገጠሩ ከዚያው ከታሪኩ ጋር የተያዘ ነው። ወቄት አህያ ተጭኖ ነው የሚሄዱ አይደል? እንደዚያ ነበሩ። ዳቦ ተጋግሮ ነው የሚካሄዱ እና ይህም ታሪክ አለ። ድንገት ስለሆነ የወጡት ቤት ያደራውን ይዘው ነው የሄዱት። ተሰውረው ነው የሄዱት። መልአከ እግዚአብሔር የነገራቸው ጥሬውን ይዘው ሂደው ቀቀሉት። እንኳን እግዚአብሔር ምሕረት አወረደልሽ፣ እንኳን እግዚአብሔር በበረከቱ ጎበኘሽ ብሎ የሐናን ወደዚያ መሆን ሲሰማ ይጠይቀው ዘመን ዳቦ ጋግሮ በቄት ዋጦ ይዘመዱ። እነሱም ያደሄደውን አንን አብስለው ይመግቧቸው ነበር እና እመቤታችን በሊባኖስ ተራራ የተወለደችበት ዕለት ነው። ዓለም የተደሰተበት ዕለት ነው። ያንን አብነት አድርገን የእመቤታችንን ስደት ከሳሎኑ ወደ በረንዳው ለማሰብ እንወጣለን። ሰብሰብ ብለን ሰውና መላእክት በአንድ ላይ ሆነው ያመሰገኑትን ምስጋና በሰፈር ተሰባስበን ደስታችን እንገልጣለን። እኔ መልስ የቅርብ እንጂ የሩቅ አምላክ አይደለም። ዓለም ተስፋ ያስቆርጣል፣ እግዚአብሔር ተስፋውን ይቀጥላል። ዛሬም ልጅ ያልወለዳችሁ የሌላችሁ ምናልባት ጊዜ በዚህ ምክንያት አይቀርምና ማኅፀናችሁን ለምለም አድርጎ በበረከቱ ጎብኛችሁ። መውለድ ብቻ አይደለም፣ ብዙ ተወልዷል። ለሀገር ጠንቅ የሆነ ለቤተ ክርስቲያን ጠንቅ የሆነ ለትውልድ የማያስብ ለነገ የማያስብ ለወገን የማያስብ ብዙ አለ። በቁም የሚቀብር ብዙ አለ። መውለድ ብቻውን ምን ትርጉም አለው? መውለድ እኮ ብዙ ነገር ይወለዳል። ድንጋዩም ይወልዳል፣ የተጣለው ቆሻሻም ይወልዳል። ዋናው ቁም ነገሩ እግዚአብሔር መንፈስ ቅዱስ ያደረበት በሀብተ መንፈስ ቅዱስ የተቃኘ ዘር ማግኘት ነውና ቡሩክ የሆነውን ዘር ለእኔም ለእናንተ የሚያድለን ይቆይ።